ንስሐን የምናጣበት ጊዜ አለ። አንደኛው ልብ ሲደነድን ነው። ሁለተኛው ከሞት በኋላ ንስሐ የለም። ልብ ሲደነድን ማለት ሰው እንዲህ ያደርጋል። ኃጢአትን ከሰው ያየዋል። ከሰው ያየና ያደንቀዋል። ያደንቅና ይመኘዋል። ይመኝና ያደርገዋል። ያደርግና ይደጋግመዋል። ይደጋግምና ይለምደዋል። ይለምድና ጠባይ ያደርገዋል። ጠባይ ካደረገው በኋላ አለቀው ይላል። አለቀው ሲል ልቡ ይደነድናል። ልቡ ሲደነድን ቀኝና ግራውን የማይለይ ይሆናል። ስለዚህ ሰው ልቡ ሲደነድን ቀኝና ግራውን የማይለይ ይሆናል ማለት ኃጢአትን ጽድቅ ይላል፣ ጽድቅን ኃጢአት ይላል ማለት ነው። ያ ማለት ወተት ይጠቁርበታል፣ ማር ይመርበታል፣ እሬት ይጣፍጥለታል ማለት ነው። ኃጢአትን የሚያደንቅ ጽድቅን የሚተች ትውልድ የሚፈጠረው ከልብ መደንደን የተነሳ ነው። የደነደነ ልብ ሁሉ ጊዜ የእግዚአብሔርን ጽድቅ ሲቃወም ይኖራል ብሎ እንደተናገረ ከዚህ በኋላ ሰው መቃወም ብቻ ይጀምራል። ጸሎት መቃወም፣ ስግደት መቃወም፣ ቅዳሴ መቃወም፣ ካህናትን መቃወም፣ ጳጳሳትን መቃወም፣ መጻሕፍትን መቃወም፣ ታምረ ማርያምን መቃወም፣ ገድላትን መቃወም፣ ሥርዓተ ቤተ ክርስቲያንን መቃወም፣ ምንኩስናን መቃወም። ለምን? ቀኝና ግራውን አይለይም። ቀኝና ግራውን ልቡ ሲደነድን ሰው ኃጢአትን ያደንቃል፣ ጽድቅን ይጠላል። የሚገርመው ደግሞ እሱ ብቻ አይደለም፣ የሚሰራው በደል ራሱ ትክክል እንደሆነ ይሰማዋል። አስባችኋል አይደለም? ገለው የሚፎክሩ ሰዎች ማለት ነው። ይሄ ማለት ገለው የሚፎክሩ በሰው ደም ታጥበው እየበሉ እንኳን ልባቸው የማይደነግጥ ሰዎች እነዚህ ናቸው። ከዚህ ደረጃ ሲደርስ ነው እግዚአብሔር ከእንዲህ ያለው ደረጃ አያደርሰን። እንዲህ ያለው ደረጃ ሲደርስ የእግዚአብሔር የቸርነቱ በር ትዘጋና ምን ይላል መሰላችሁ? ለማይረባ አይምሮ አሳልፎ ይሰጣል የምትባለው ደረጃ ይችላል። ንስሐ እንዳንገባ ንስሐ ለንስሐ የሚጸጸት ልብ እናጣለን ማለት ነው። ሰይጣን እግዚአብሔር የማይመረው ለምን ይመስላችኋል? ንስሐ እንዲገባ የምታደርገው የምትጸጸተው ህሊና ስለተነሳቸው ነው።